በመሆኑም የዶሮ ማነቂያን ድርሳን የምንዘጋው በመልካም ዜና ይሆናል። የጨርቆስ ልጆች ከሰፈሮች ሁሉ ማንን ትወዳላችሁ ቢባሉ ዶሮ ማነቂያን አሉ። ለምን ይመስላል? በዶሮ ማነቂያ ስጋ እንደ ተራ ምግብ በየበረንዳው በመስቀያ ተሰቅሎ ስለሚያዩ ነው። የጨርቆሶችን የስጋ ፍቅር ደግሞ ያው እንደምታውቀው ነው። ከራሱ አስበልጦ ስጋን ይወዳል። ስጋን የፈጠረ አምላክ ከፈቀደ ጨርቆስና ስጋ የሚል መጽሐፍ አሳትም ይሆናል። ማን ያውቃል? የከተማችን ስጋ በል ህዝብ የማያባራ የስጋ አምሮቱን ከሚወጣባቸው ሰፈሮች ውስጥ ከልደታ ቀጥሎ ዶሮ ማነቂያ ትጠቀሳለች። በጊዮርጊስ በኩል ባለው የዶሮ ማነቂያ የባህር በር ያለውን ትዕይንት ስትመለከት አዳም የተሳሳተው በበለስ ሳይሆን በሙዳ ስጋ ሊመስል ይችላል። የበግ የበሬና የፍየል ስጋ እንደ ጉድ ይነገዳል። የሚገርመው በዶሮ ማነቂያ የዶሮ ስጋ ለመገኘቱ ነው። ገና ወደ ዶሮ ማነቂያ ግዛት አንድ እግርህን እንዳስገባ ነጭ ጋውን የለበሱ ስጋ አራጆች ልክ እንደ ጆፌ አሞራና ጭልፊት ያንዣብቡሃል፣ ያዋክቡሃል፣ ቢላቸውን እያፋጩ። የፒያሳ ልጅ ካልሆንክ አንተኑ አርደው የሚበሉ ስለሚመስልህ ትፈራለህ። በነፃ የሚጋብዙ ይመስል እነርሱ ቤት እንድትገባ ያባብሉሃል። ቁራሽ ስጋ አፍ ውስጥ ወርውረውልህ ኪስህን ሊያራቁቱት እኮ ነው። እነ በቀለ፣ እነ ባምቡ፣ እነ አዱኛ፣ እነ ፋሲካ፣ እነ ቤተልሔም፣ እነ ታደሰ መስኮታቸውን የስጋ መጋረጃ አሰርተውለት ቁልጭልጭ ይሉሃል። አይንህ ስጋዎቹን በደንብ እንዲያይ 60 ሻማ አምፖል በስጋው ትይዩ ያበሩልሃል። የኃይል እጥረት በከተማችን እንዲከሰት ከሚዳርጉ ግዙፍ የሲሚንቶ ፋብሪካዎች ቀጥሎ የስጋ ቤት አምፖሎች ዋነኞቹ ናቸው ብዬ ብጮህ የሚሰማኝ አጥቻለሁ። ለማንኛውም እንደ አብዛኛው የአገር ዜጋ ስጋን ለአውደ ዓመት ብቻ የምታገኝ ከሆነ ወይም እንደ ጨርቆስ ልጆች ስጋን እንደ ኦሎምፒክ በየ4 ዓመቱ የምትበላ ከሆነ በዶሮ ማነቂያ እየተመላለስክ አምሮትህ ልትወጣ ትችላለህ። መብላት ነበር እያልክ ትዝታለህ ስጋውን በቅርብ ርቀት እያየ። ልክ ቅድመ አያቶችህ ጣሊያን ላይ እንደፎከሩት አንተም ታቅራራለህ መብላት ነበር እያልክ በዶሮ ማነቂያ። አንተ አገርህ በሁለቱም ቅዱሳን መጻሕፍት መጠቀሷ ልዩ ኩራት እንደሚሰጥ ሁሉ እኛ የፒያሳ ልጆችም በጸጋዬ ገብረመድኅን ሥራ መካተታችን ያኮራናል። ቦሌ የሚለውን ቃል በሰላምታ መጽሔት እንጂ በየትኛውም ቅዱሳን መጻሕፍት አታገኘውም። ጨርቆስ የሚለውን ስም በተጨቆኑ ቀልዶች ሲዲ ውስጥ እንጂ የትም አታገኘውም። ፒያሳን ግን በታላቁ ባለቅኔ ጸጋዬ ገብረመድኅን መጽሐፍት እንደ ልብ ታገኘዋለህ። ይህንን ጽሑፍ ስጀምር እንደ ብዙዎቹ የጂኦግራፊ ትምህርቶች በዴፊኒሽን ስላልጀመርኩልህ ይቅርታ ጠይቀሃለሁ። ፒያሳ የሚለው ቃል የመጣው ከአውሮፓ አህጉር ከጣሊያን አገር ሮም ከሚባል ሰፈር ሲሆን ትርጉሙም አደባባይ ወይም ማዕከል እንደማለት ነው። ይህ ቃል በሀገራችን የትግርኛ ተናጋሪዎች ዘንድም እንደሚታወቅ ስነግርህ በታላቅ ኩራት ነው። ለምሳሌ ደርባባ ትግሪያዊ እናት ቆንጆ ልጃቸውን ጓለይ ማአረይ በፒያሳ አይትخدي ብለው ቢቆጡ ልጄ ማሬ በአስፋልት አትሂጂ ለማለት ፈልገው እንደሆነ ትረዳለህ። ከኛው ትግርኛና ከጣሊያን ባዕድ ቋንቋ ያገኘናቸውን ትርጉሞች በማዳበል ፒያሳ የሚለው ስርወ ቃል ተፈጠረ። ትርጉሙን ስንፈታው ደግሞ የሚከተለውን ማለት ሊሆን ይችላል። ፒያሳ የቆነጃጅት ማዕከል፣ የውቦች አደባባይ፣ ውበት የሚንጀቀጀቅበት በየአስፋልቱ በየካፌው። እንግሊዝኛ ጣሊያንኛና ህልም እንደፈቺው ነው ይላሉ በጣሊያን ጊዜ አርበኛ የነበሩት አበው ሲተርቱ። እውነት ብለዋል። ፒያሳ የቆነጃጅት ማርና ወተት ናት። ካላመንክ ታሪክ አገላብጥ፣ መጽሐፍት ግለጥ፣ አንብብ፣ ጠይቅ። እሳት ወይ አበባን አንብበዋል? የዛሬ ወጣቶች ከዴርቶ ጋዳ ውጪ መቼ መጽሐፍት አነባላችሁ? ለማንኛውም ዴርቶ ጋዳ ውስጥ ስሙ የተጠቀሰ አንጋፋ ኢትዮጵያዊ ባለቅኔ አለ። ስሙም ጸጋዬ ገብረመድኅን ይባላል። ነፍሱን ይማር። ከግብሮቹ አንዱ ፍጹም ኢትዮጵያዊ ቅኔዎችን መዝረፍ ነበር። እሳት ወይ አበባ አንዱ ቅኔ የዘረፈበት ማሳ ነው። የሚገርምህ ይህን ድንቅ መጽሐፍ 105ኛ ገጽ ብትገልጠው ይህንን ቅኔ ታነባለህ። ለፒያሳ የተዘረፈ ቅኔ። አርቀን ማስተዋል ማለት የኛን ስልጣኔ ድልድይ እግር ማየት ነው ብለዋል። እስቲ እንግዲህ እግርንይ። የአባቶችህ የአይን ድንበር ከተረከዝ ሎሚ ሳያልፍ አንተ ግንጆ ቢራው ዘራፍ ጠረፍ አይወሰንህ ጉብል ጥሎህ በዘመንህ ድል አይንህ ባት ላይ አልፎ እንዲዋልል ተወዲያ ጀግንነት የለ ተዚህ የከረረ ግዳጅ በአደባባይ የዱር ገደል ስትናደፍ የእግር አዋጅ
ሌሊቱን በሌሊት ግለብ ቀኑን ጭምር በጠራራ ሊነጋ እንደ ጧት ጆቢራ በከተማው ስታቅራራ በእድሜህ መንከራተት ስራ እስቲ ደግሞ አራዳ ወጥተ በከተማው አደባባይ አንዷን ካንዷ ዳሌና ባት እግሯን ከእግር ጋር አስተያይ ደርቶልህ ያገር ልጅ ቅልጥም ዳሌው ባቷ እስኪፈረጥም እያናረ እስኪያገመግም አንተ አድፍጠህ ከኋላዋ በአይንህ ሳቅ ሳትነፈንፍ ያችን ልከፍ ያችን ንደፍ አርቀን ማስተዋል ማለት የኛን ስልጣኔ ድልድይ እግር ማየት ነው ብለናል። አሜን በቃን እግር እንይ። ጸጋዬ ገብረመድህን ፒያሳ 1983